እንግዲህ ባለፈው በዋናነት ይህንን ሐሳብ ያነሳነው 369 እንደ ቤተክርስቲያን አስተምሮ እንዴት እንጠቀምበት የሚለው ሐሳብን የብዙ ሰው ሐሳብ ስለሆነ እሱን ይዘን ነው ወደ አጭር ገለጻና ስልጠና ይሄድ ነውና መጀመሪያ ላይ 369 ለምን ሰረቃቸው? ከዛ 369ን ሰርቆ ደግሞ ምን አይነት ቴክኖሎጂ ተሰራ? 369ን ተጠቅሞ መንፈሳዊን ዓለም ወደ ጨለማው ዓለም እንዴት አርጎ ኢንቨርዥን ወይም ሪቨርስ ኢንጂነሪንግ ተጠቅሞ ምን አይነት ስልቶችን ተጠቅሞ ቁጥሮቹን ወደ ጨለማው ዓለም ወስደው ለክፉ አዋሉት የሚለውን ሲስተም አይተናል። ከዛ በኋላ 3 እና 6ን አይተናል። ከዛ የሚቀረን 9 እና 12 ነው። እንግዲህ እነዚህ ሰዓታት በቤተክርስቲያን አስተምሮ ሰዓታት የሚባሉ እንደሆኑ አይተናል። ከሌላ የመጣ አይደለም። የቤተክርስቲያን ቁጥሮች የቤተክርስቲያን ሰዓታት ብላ የምታስቀምጣቸው ቁጥሮች ናቸው ማለት ነው። በቤተክርስቲያን አስተምሮ በቀን አንድ ክርስቲያን 7 ጊዜ መጸለይ እንዳለበት አስቀምጣለች። በመዝሙረ ዳዊትም በቀን 7 ጊዜ አመሰግንሃለሁ የሚለው ቃል አለ። እሱን ተንተርሰን ነው እንግዲህ 3 6 9 11 12 እዛ ደግሞ ማታ 3 እና 6 ላይ ስንደምራቸው 7 ይመጣሉ። ከሌሊቱ 9 ሰዓትም እንደየሁኔታው መጠቀም እንችላለን የሚለውን አይተን ነው እንግዲህ እንትን የተለያየ ነው ማለት ነው። ስለዚህ ዛሬ 9 ቁጥር አይተን በተለይ አሁን ይህ ጸሎት በተለይ ጸሎት የሚያስፈልግበት ጊዜ እንደሆነ በጣም ወሳኝ እንደሆነ የምናይበት ጊዜ ነው ማለት ነው። ለምሳሌ ቀጣይ 369 ከማን ነው ጸሎት ከ5G ጋር ምን ያገናኘዋል? ከፋይዳ ጋር ምን ያገናኘዋል? ከስታርሊንክ ጋር ምን ያገናኘዋል? ምን አይነት አቅም ይፈጥራል? እንዴት አድርጎ እኛን ይጠብቀናል የሚለውን ደግሞ አያይዘን እናወራዋለን። ምክንያቱም ያው ስለ ጸሎት ነው ዋናው እያወራን ያለነው። ስለዚህ የጸሎትን ጥቅም ካላየን በዚህ ሰዓት ልናመልጥ ምንችል አይደለንም ማለት ነውና አንድ ሰው ጸሎት ሲጀምር በማይታየው ዓለም ምን አይነት ኃይሎች ይፈጠራሉ? በመንፈስ ቅዱስም በርኩሳን መናፍስትም አንድ ሰው ጸሎት ላይ ሲቆም ምን አይነት ኃይሎች ይፈጠራሉ? ምን አይነት ውጊያዎች አሉ የሚለውን ደግሞ እሱን እናይና ከፋይዳ ጋር ምን አይነት ተጽዕኖ አለው ጸሎት፣ ከ5G ጋር ምን አይነት ተጽዕኖ አለው፣ ከስታርሊንክ ጋር ምን አይነት ተጽዕኖ አለው የሚለውን በደንብ እናያለን ማለት ነው። ይሄ በጣም ወሳኝ የሆነ ነው ማለት ነው። ይህንን ካወቅንም በኋላ እኛ ደግሞ በዋናነት እዚህ ጋር ያለውን ስልጠና ወደ ተግባር ምን ቀይረው እንጂ እንደ መረጃ ዘን ንቁ ነን የምንልበት አይደለም። በዋናነት መያዝ ያለባችሁ እሱ ነው። እውቀቱን ካወቃችሁ በኋላ በንቃት ጸሎቱን መጀመር እና ጸሎቱን መጠቀም ነው። አዳዲስ የሆናችሁ ሰዎች ከትናንሽ ጸሎት መጀመር ትችላላችሁ ማለት ነው። እሱን ቀጣይ እናይበታለን ማለት ነው። አሁን ከ9 ቁጥር እንጀምራለን ማለት ነው። እንግዲህ 3 6 9 አሁን 9 ቁጥር ላይ እንመጣለን ማለት ነው። እንግዲህ 9 ቁጥር ምንድነው የሚያመለክተው ብለን ስናስብ የፍጻሜና የመላእክት ንቃትን ሚስጥር ታመለክታለች ማለት ነው። እንግዲህ በቤተክርስቲያን አስተምሮ 9 ቁጥር የፍጻሜና የመላእክት ንቃትን ሚስጥር ታመለክታለች። ይሄ እንዴት ነው ስንል ጌታችን ኢየሱስ ክርስቶስ ቅዱስ ነፍሱን ከስጋው የለየበት የሞት ስልጣን የተሸነፈበት ሰዓት 9 ሰዓት ነው። እንግዲህ ዝም ብሎ አይደለም በ9 ሰዓት እንደዚህ የተቀመጠችው ማለት ነው ቤተክርስቲያን ላይ። ሌላኛው የፍጻሜና የዘጠኙ ነገደ መላእክት ቁጥር ነች 9 ቁጥር ማለት ነው። ይሄ ሁሉ ምንድነው? ይሄ ሁላ ሲሆን የራሷ ኃይል እንዲኖራት የተደረገበት ሚስጥር ነው። ሌላኛው በዚህ ሰዓት የሚደረግ ጸሎት ነፍስ ከስጋ ስበት ወይም ግራቪቲ ተላቃ ወደ ረቂቁ ዓለም የምታደርግበት መለኮታዊ የንዝረት በር ነው። እንግዲህ በዚህ ሰዓት የሚደረግ ጸሎት ነፍስ ይሄው የምናየውን ሳይንስ ግራቪቴሽናል ፎርስ ብሎ የሚያስቀምጠውን ስበት ለቃ ወደ ረቂቁ ዓለም የሚትሄድበት እና ደግሞ በዛ ሰዓት የጸሎት ፖርታሎች የሚከፈቱበት ሰዓት ስለሆነ 9 ቁጥር የፍጻሜና የመላእክት ንቃት ሚስጥር ነው ማለት ነው። ስለዚህ ቴስላ 369 ባለፈው ያልነበራችሁ ሰዎች 369 ማለት በዚህ ሰዓት የሚጸልይ ሰው የመንፈሳዊ ወይም የጸሎት በሮች ይከፈታሉ ነው። በሰማያት ላይ የጸሎት በሮች ይከፈታሉ ነው። ስለዚህ እነዚህ
ቁጥሮች የጽነፈ ዓለሙ ቁልፎች ናቸው የሚባሉትም በቤተክርስቲያን ተወስዶ ሰዓታት በሚል ሚስጥር ስታከብረው የኖረችውን ሳይንሳዊ እውነት ነው። ስለዚህ በመጽሐፍ ቅዱስ ጥቅስ ስናየው ደግሞ በ9 ሰዓት ኢየሱስ በታላቅ ድምፅ ጮኸ ነፍሱንም ሰጠ ይላል ማቴዎስ 27 ከ46 እስከ 50 ድረስ ስናነበው ማለት ነው። ስለዚህ ቅድስት ነፍሱን በ9 ሰዓት ነው ጌታችን ኢየሱስ ክርስቶስ በራሱ ስልጣን የሰጠው ማለት ነው። ስለዚህ 9 ቁጥር ከምንም በላይ በጣም ፍጹም ያረጋታል ማለት ነው። ፍጻሜና የመላእክት ንቃት ያደርጋታል ማለት ነው። እንግዲህ 9 የፍጹምነትና የፍጻሜ ቁጥር ነው ብለናል። 9 ነገደ መላእክቱን ትወክራለች ብለናል። ሞት ድል የተደረገበት ሰዓት ነው ብለናል። በማንኛውም ቁጥር 9ን ብትደምሩ ውጤቱ ያው ነው የሚሆነው። ሁሉን ነገር ጠቅለላ እንደምትዝ ማሳያ ለምሳሌ 9 ቁጥርን ብትደምሩ ማንኛውም ጋር 9 ቁጥር ደምራችሁ የመጨረሻው ወደ ሲንግል ብትወስዱት ያን የራሱን ቁጥር ነው የሚወስደው የምትሰጠው ማለት። ለምሳሌ 5 ሲደመር 9 14 ይመጣል። 1 ሲደመር 4 5 ይመጣል። ያ ማለት 9 ቁጥር ከማንኛውም ቁጥር ጋር ብትደመር የምትሰጠው ቁጥር ያን ራሱን ቁጥሩን ነው ማለት ነው። በማንኛውም ይሄንን ባይዘው ቼክ ማድረግ ትችላላችሁ። ማንኛውም ቁጥር አለ፣ ከዛ ደግሞ 9ን እንደምራታለን። ከዛ ወደ ሲንግል ወይም ወደ አንድ ዲጂት ስንቀይራት ያን የተደመረባትን ከ9 ቁጥር ጋር የተደመረውን ቁጥር ትሰጠናለች ማለት ነው። ይህ የሚያሳየን ምንድነው ብለን ስናይ እንግዲህ ሁለንተናዊ ንቃት ዩኒቨርሳል ኮንሺየስ መሆኑን ነው። 9 ቁጥር ሁሉን ነገር ሁለንተናዊ ንቃት የምትሰጥ በጣም ፍጹምነት ላይ ከመላእክት መንፈስ ጋር የምታገናኘን ሁሉን ነገር ጠቅልላ የምትዝ ያጽናፉ ዓለም ቀመር ነች ማለት ነው 9 ቁጥር ማለት ነው። ስለዚህ ይሄ ዝም ብሎ በረቂቅ ዓለም የሆነ አይደለም። ባይዘዌ ዓለም የተፈጠረችው እግዚአብሔር ዓለምን የፈጠራት በቀመር ነው አይደል? በራሱ ቀመር ነው አይደል? በመለኮታዊ ቀመር ነው። እያንዳንዱ እየሆነ ያለውም በራሱ ቀመርና የጊዜ ሰሌዳ ነው። ዝም ብሎ በዘፈቀደ የሚካሄድ ነገር የለም። ምናልባት አንድ መጽሐፍ ሳነብ ያለ ፕሮግራም የተወለደ ልጅ ይኖራል፣ ያለ ፕሮግራም ግን የተፈጠረ የሰው ልጅ የለም ይላል። ደግሞዋለሁ፣ ያለ ፕሮግራም የተወለደ ልጅ ይኖራል፣ ያለ ፕሮግራም ግን የተፈጠረ የሰው ልጅ የለም በምድር ላይ። ስለዚህ ሁሉም ነገር የሚካሄደው በምንድን ነው? በቀመር ነው ማለት ነው። በቀመር ነው፣ በመለኮታዊ ምሪት፣ በመለኮታዊ ስርዓት ነው እየተካሄደ ያለ። በዘፈቀደ የሚሆን ነገር የለም ማለት ነው ዓለም ላይ። ስለዚህ አሁን ቅዱስ ሄኖክ የ10 ሱባኤ ገብቷል አይደለ? ከ10 ሱባኤያት ውስጥ አሁን ኦልሬዲ እኛ ያለነው የ7ቱ ሱባኤ መጨረሻና 8ኛው ሱባኤ መግቢያ ላይ ነው ያለነው። እንግዲህ ይህ ማለት በጣም ንቃት የሚያስፈልግበት ጊዜ ነው። በጣም ንቃት እንዳሳማ ተኝቶ የምናንኮራፈበት ጊዜ ሳይሆን እያንዳንዱን ነገር በአይነ ልቦና በነፍስ በኩል የምናይበትና የምንከታተልበት ጊዜ ቀመር ነው ማለት ነው። ስለዚህ ሰው በዚህ ሰዓት የሚኖር ሰው ወደ 2 ይከፈላል። አንደኛው ወደ እግዚአብሔር ንቁ የሆነ ነፍሱን ለማዳን እግዚአብሔር ጋር ሙጥኝ ለማለት ወደ ቤተክርስቲያን ሙጥኝ ለማለት ራሱን የሚፍጨረጨር ሰው ይኖራል። ሌላኛው ደግሞ የደነዘዘ የፈዘዘና ለስርዓቱ ተገዢ የሆነ በማትሪክስ መረብ ላይ ሙሉ በሙሉ የተዋጠ ሰው ይኖራል ማለት ነው። ስለዚህ ወደ 2 ነው የሚከፈለው ማለት ነው። ከዚህ በኋላ ያለው ህዝብ በዓለም ላይ ወደ 2 ይከፈላል። አንደኛው የእግዚአብሔር ቡድን ይሆናል፣ ሌላኛው ደግሞ የሜትሪክስ ቡድን ይሆናል ማለት ነው። ስለዚህ እንደዚህ ሆኖ እየተጣራ ሄድና ሁለቶችም የየራሳቸውን እዛው የሚሄዱበት የጊዜ ቀመር ላይ ነው ያለ ነው ማለት ነው። እና ይህንን በንቃት ማየት አለብን የሚባለውን ነገር መያዝ አለብን ማለት ነው። ሌላኛው ወደ 12 ቁጥር ስንመጣ 12 እንግዲህ የምታሳየው የሥርዓተ መንግስትና የሙላት ቁጥር ነው። የሥርዓተ መንግስትና የሙላት ቁጥርን በቤተክርስቲያን ታሳየናለች ማለት ነው። ይሄ ምንድነው? የዕለቱ ፍጻሜን ታሳየናለች። እንግዲህ ጌታ ወደ መቃብር መውረዱንና በ12ቱ ሐዋርያትን መርጦ ወደ ስራ እንዲገቡ ያደረገበት ምክንያት ነው። 12ቱ ሐዋርያት ዝም ብለው ቁጥር 12 የሆኑበት ምክንያት አይደለም። እንግዲህ 12 በቤተክርስቲያን ብዙ ሚስጥር አላት። በሁለት ስናበዛው 24 ይመጣል። እንደገና 36ቱ 72ቱ እያለ ይቀጥላል ማለት ነው። ስለዚህ 24ቱ 36ቱ 72ቱ እያለ ይቀጥላል ማለት በቤተክርስቲያን አስተምሮ ቁጥሮቹ ዝም ብለው አይደለም የተቀመጡት ማለት ነው። እነዚህን ቁጥሮች ነው እነዚህን ጥበቦች ነው ወስዶ በሪቨርስ ኢንጂነሪንግ የጨለማውን ዓለም የምናየውን ግሪድ ወይም ዘ ዌቭ የሚባለውን ሜትሪክስ የሚባለውን ዓለም ዘርግቶ የሰው ልጅ እያደነዘዘው እያፈዘዘው ያለው ማለት ነው።
በየሶስት ሰዓቱ የሚለቀው የጭንቀት ሞገድ አለ፣ የፍርሃት ሞገድ አለ። ትናንት ስለ ፍርሃት የጻፍኩት አለ። ዛሬ ስለ ፍርሃት የጻፍኩት አለ። ባይ ዘ ዌይ በዚህ ሰዓት የሰው ልጅ በሙሉ ፍርሃት ላይ ነው ያለው ማለት ጭንቀት ላይ ፍርሃት ላይ ነው ያለው እና ፍርሃትና ጭንቀት እያለ ደግሞ የሰው ልጅ መንቃት አይችልም። የሚፈራ ሰው አይድንም። ባይ ዘ ዌይ ምክንያቱም መጽሐፍ ቅዱስም እምነትና ፍርሃት አይገናኙም ነው የሚለው አይደል? ስለዚህ የሚፈራ ሰው አይነቃም፣ የሚፈራ ሰው አይድንም፣ የሚፈራ ሰው ከእግዚአብሔር ጋር መቆም አይችልም ማለት ነው። ስለዚህ ሜትሪክሱ በቀላሉ በዝቅተኛ መለኮታዊ ወይም የስጋ ንዝረት ስለሚይዘው ይጨብጠዋል ማለት ነው። ያኔ ከያዘው ደግሞ መውጣት የማይችልበት ደረጃ ላይ ይወስደዋል ማለት ነውና 12 ቁጥርም ዝም ብሎ የተቀመጠ አይደለም ለማለት ያህል ነው። 12 ቁጥር እንግዲህ የስልጣንና የሙላት ቁጥር ነው። 12 ሰዓታት የዕለቱ ፍጻሜና የሌሊት ጅማሬ ነው። እንግዲህ 12 ሰዓት አለ፣ ከዛ 24 ሰዓት አለ። ስለዚህ ቀናቶች የሚያልቁበትና የሚጀምሩበት በሁለት የተከፈለበት ጊዜ ነው። እንግዲህ 12 ቁጥር የጊዜና የቦታ ማዕቀብ ስፔስ ታይም ማትሪክስ የሚባለው የተሰራበት ቀመር ነው ማለት ነው። ባይ ዘ ዌይ ይህንን በሜትሪክስ ዓለም ስትሄዱ እንግዲህ እኛ የሰረቀን አንድ ነገር አለ። ሰዓት ምንድነው? ክብ ነው፣ ሰርክል ነው። ሰዓት ወይም ጊዜ ምንድነው? ክብ ነው። በምንድነው የሚታወቀው? ዘ ፕሬዘንስ ወይም አሁን የሚባለውን ሰዓት ነው እግዚአብሔር የሚያውቀው ማለት ነው። የመዳን ቀን ዛሬ ነው የሚለውን መጽሐፍ ቅዱስ ዝም ብሎ አይደለም። ስለዚህ ሁሉም ነገር ያለው በዛሬ ነው ማለት ነው። ስለዚህ ማትሪክስ ግን ይህንን ነገር ምን አረገው? ጊዜው ሊኒየር አረገው ማለት ነው። ሊኒየር አረገው። ይሄን ብዙ ጊዜ ይለዋለሁ። የሆነ ሰዓት በሰፊ እንመጣበት ይሆናል እዚህ ላይ ሊኒየር እና ዘ ፕሬዘንስ ወይም ያሁን በሚባለው ጊዜ ማለት ነው። ስለዚህ ይሄ ብዙ ጊዜ ታይም ትራቨል የሚባል ቪዲዮ አይታችሁ ሊሆን ይችላል። በጊዜ መጓዝ የሚባለውን ማለት ነው። አባቶቻችን በጊዜ ተጉዘው አሁን የምንኖርበት ዓለም በመንፈሳዊ መነጽር ጽፈውታል፣ አዘጋጅተውታል። ስለዚህ በጊዜ ነው የተጓዙት። በጊዜ ሲጓዙ ግን የጸሎት ኃይልን ነው የተጠቀሙት ማለት ነው። ስለዚህ አንድ ሰው በጸሎት ሰዓት ሲወጣ ጸሎት ሲያደርግ በንቃት ጸሎት ሲያደርግ ከእምነት ጸሎት ሲያደርግ ይሄ የሚታየውን ሊኒየር ወይም አሁን እየተመራንበት ያለው ሊኒየር ማለት ትናንት፣ ዛሬ፣ ነገ የሚባለውን ዓለም ጥሎ ወደ ፕሬዘንስ ወይም ዛሬ ወደሚባለው ዓለም ይገባል ማለት ነው። ስለዚህ አባቶቻችን በጸሎት ይህኛውን ሊኒየር ጊዜ ወጣው ዘ ፕሬዘንስ ወይም አሁን በሚባለው የመለኮታዊ የጊዜ ቀመር ውስጥ ገብተው ያለፉትን የወደፊት የሚመጡትን በመንፈሳዊ ዓለም በመንፈሳዊ መነጽር አይን አይተው ቃኝተው መጽሐፍትን የጻፉት በዛ ነው ማለት ነው። ስለዚህ ዝም ብለው አይደለም የጻፉት ማለት ነው። ዘ ፕሬዘንስ ወይም አሁን በሚባለው ከሜትሪክስ የጊዜ ቀመር ወይም ሊኒየር የጊዜ ቀመር ወጣው ነው ማለት ነው። ስለዚህ እቺ 12 ቁጥር ይህንን የቆለፈባት ናት ማለት ነው። ሜትሪክስ ስፔስ ታይም ማትሪክስ ዲጂታል ስፔስ ማትሪክስ ታይም የሚባለው ማለት ነው። ለምሳሌ ጥቅስ ላይ 12ቱ ከዋክብትም አክሊል በራሷ ላይ ነበረ ይላል። ራእይ 12 አንድ ላይ ስናነብ መጽሐፍ ቅዱስ 12 ቁጥር ዝም ብሎ አልተጠቀመም። 12ቱ ሐዋርያት፣ 12ቱ ነገረ እስራኤል፣ 12ቱ ሰዓትና መዓልት፣ 12ቱ ሌሊት የሚባለውን እንደገና ደግሞ 12ን በሁለት ስናበዛው 24 እንደገና 36 72 144 እያለ ይሄዳል ማለት ነው። ስለዚህ 12ን ቁጥር ወስዶ እንግዲህ ለእንደዛ አይነት በሪቨርስ ኢንጂነሪንግ የሰራበት ሁኔታ አለ ማለት ነው። ሜትሪክስ ይሄው የምታየው የምንኖርበት ዓለም ማለት ነው። ስለዚህ 12 ቁጥር ዝም ብሎ የተቀመጠ አይደለም ማለት ነው እና በረቂቁ ዓለም 12 ሰዓት ላይ ምንድነው የሚካሄደው ወደሚለው ስንመጣ 12 ሰዓት የንቃት ሽግግር የሚደረግበት የመረጃ መዝገብ መቀያየሪያ ሰዓት ነው ማለት ነው። እንግዲህ የመረጃ መዝገብ መቀያየሪያ ማለት አሁን የሰው ልጅ ሁለት መላእክት አሉት አይደል? አንደኛው የሚጠብቅ ቀን የሚጠብቅና ሌሊት የሚጠብቅ ሽፍት የሚያደርጉት እንደ ቤተክርስቲያን አስተምሮ 11 ሰዓት ላይ ነው። ነገር ግን የመረጃ መዝገብ መቀያየሪያ ማለት ወደ 12 ሰዓት ይሄዳል ማለት ነው። እንግዲህ በጣም በዛ ሰዓት መረጃ መዝገብ ማለት ቀኑ ሁሉ አንድ የሰው ልጅ ሲያደርግ የዋለውን የመረጃ መዝገብ ወይም መረጃውን የሚቀያየሩበት ማለት ነው። ባይ ዘ ዌይ በመንፈሳዊ ዓለም ምንድነው ለምሳሌ የሰው ልጅ የሚያስበውና የሚናገረው ነገር በሰማያት ላይ ሐሳቡ ሳይናገረው ሐሳቡ ሳይቀር የሚናገረው ቃል ሳይቀር በሰማያት ላይ ይመዘገባል። ስለዚህ ንስሐም ግቡ የሚባለው እንደዛ አይነት አፍራሽ ቃላትን ንስሐ ስንገባ
ለመሰረዝ ነው ከህይወት መጽሐፍ ማለት ይሄ የኃጢአት መዝገብ የሚባለው። የሰው ልጅ ከሞተ በኋላ 72ቱ የነፍስ ማጣሪያዎች አሉ ማለት ነው። እነዚህ 72ቱ የነፍስ ማጣሪያዎችን በእያንዳንዱ ስቴሽን የእምነቱ ይጣራል፣ የስጋ ምኞቱ ይጣራል፣ እንደገና ደግሞ ይሄ የዓለማዊ የቁስ ባህሪው ይጣራል። ስለዚህ 72ቱ የነፍስ ማጣሪያዎች አሉ። ይሄ በዓለም ላይ ለምሳሌ ኤርፖርት ስንገባ 4-3 ማጣሪያዎች አሉት አንድ ሰው ወደ ዋናው ኤርፖርት ለመሻገር ወይም ለመሳፈር። ልክ እንደዛ ሁሉ ማለት ነው አንድ ሰው ነፍሱ ከስጋው ከተለየች በኋላ 72 የነፍስ ማጣሪያዎች አሉ። ባይዘው ይሄ የቤተ ክርስቲያን አስተምሮ ነው። ምናልባት መጽሐፉን አገኘው አላገኘው ሌላ ጉዳይ። ነገር ግን እነዚህ 72 የነፍስ ማጣሪያዎቹ በሙሉ የሚከፈቱት የሰው ልጅ ነፍሱ ከስጋው ስትለይ ይሄ የሚታየው የማትሪክስ ዓለም ሙሉ በሙሉ ነፍስ በኩል የሰራችው ነገር እንደ በብርሃን ኮድ ወይም በብርሃን ኃይል ነፍሷ በደንብ አርጋ በምድር የሰራቸውን ነገር ወዲያው በቅጽበት ማየት ትጀምራለች ማለት ነው፣ መመልከት ትጀምራለች። ከዛ በኋላ አሁን የሰራው ሜትሪክስ አለ፣ ሶል ሃርቨስቲንግ የሚባል ቴክኖሎጂ ሜታቨርስ ቅዠት ማለት የቅዠት ዓለም ሰርቷል አሁን እና እሱነን ከዛ ጋር አገናኝቶ ነፍስን ለማስቀረት ጥረት እያደረገበት ያለበት ታይም አለ። ስለዚህ 12 ሰዓት ላይ የመረጃ መዝገብ መቀያየሪያ ሰዓት ነው። ሁለተኛ በዚህ ሰዓት የሚደረግ ጸሎት ቀኑን የኃጢአት መዝገብ ደምስሶ ሌሊቱን በመለኮታዊ ጥበቃ ለመጀመር የሚያስችል የጥበቃ ኮድ ነው። ስለዚህ በዚህ ሰዓት የሚደረግ ጸሎት እንግዲህ የጥበቃ ኃይልን ለማግኘት ሙሉ ነገሮችን ለማግኘት የጥበቃ ኮድን ከእግዚአብሔር ኃይል ለማግኘት ይረዳናል ማለት ነው። ይህ በ12 ሰዓት የሚደረግ ጸሎት ማለት ነው። እንግዲህ 3 6 9ን ስንደምራቸው 18 ይመጣሉ። 1 ሲደመር 8 9 ይመጣል ማለት ነው። እንግዲህ 9 የሁሉም ቁልፍ መጠቅለያ ቁጥር ነች ማለት ነው። ስለዚህ ስፔሻሊ በ9 ሰዓት ደግሞ ይበልጥ በዛው ልክ አጋነንቶች ወይም የሜትሪክስ ዋናው ትልቁ መንፈስ በ5G በፋይዳ እና በሌሎች የሚለቀው የጨለማ ንዝረት የሰው ልጅ ላይ የማደንዘዝ እንዳይነቃ ማድረግ ኃይሉን የሚሰልብበት ሰዓት ነው ማለት ነው በ9 ሰዓት። ልክ በዛ መልክ ደግሞ አንድ ክርስቲያን በእነዚህ ሰዓታት ውስጥ ለጸሎት መቆም አለበት ማለት ነው። እንግዲህ ለጸሎት መቆም አለበት ሲባል እንግዲህ ለብዙ ሰዓት ቆም ማለት አይደለም። ባይዘው 1 ደቂቃም 2 ደቂቃም በተቻለ መጠን ለጸሎት መቆም ከምንም በላይ ከዚህ ፍላጻ ከዚህ ከሚለቀቀው ኃይል ለመዳን ስውር መጋረጃ ይከፍታል ማለት ነው በመንፈሳዊ ዓለም። ስለዚህ እነዚህን ሰዓታት ተጠብቀን ብንጸልይ ከምንም በላይ የተሻለ ነው ማለት ነው። ይህንን ትይዙልና ወደ እንትን እንሄዳለን። ለምሳሌ እንዴት እንጠቀማቸው ወደሚለው የመጨረሻው ዓለም ላይ እንትን ላይ እንሄዳለን። የመጨረሻው ፋይል ላይ ማለት ነው። እንዴት እንጠቀማቸው የሚለው ውህደት ላይ እንሄዳለን ማለት ነው። እንደ መፍትሄ ሐሳብ የተቀመጠው ማለት ነው። እንግዲህ ተግባራዊ መፍትሄዎች እንዴት እንጠቀማቸው? እነዚህ 3 6 9 12 11 እንደገና 3 6 ፕሮቶኮሎች ማለት ነው። በቀን 7 ሰዓት በ7 ጊዜ መጸለይ የሚባሉትን እንዴት እንጠቀማቸው፣ ምን ብለን እንጠቀምባቸው ወደሚለው እንመጣለን ማለት ነው። ወደ መጨረሻው ተግባራዊ መፍትሄ ማለት ነው። እንግዲህ የቁጥሮችን ሚስጥር አይተናል። ዘኔክስት እንዴት እንጠቀማቸው ወደሚለው ስንመጣ በእነዚህ 4 ሰዓታት ቢያንስ ለ3 ደቂቃ ብለህ የእግዚአብሔርን ህቡ ስሞች መጥራት ጊዜ ካላችሁ ሰፋ ማድረግ ትችላላችሁ። ነገር ግን ለ3 ደቂቃ የእግዚአብሔርን ስሞች ህቡ ስሞች መጥራት። ለምሳሌ የእግዚአብሔር ህቡ ሰዎች ማለት አዶናይ፣ ኤልሻዳይ፣ ጸባኦት፣ ያህዌ የሚሉ የእግዚአብሔር በጣም ኃይለኛ መለኮታዊ ኃይል ያላቸው ይሄ የሚታየው ዓለም ሜትሪክስ የሚንቀጠቀጥባቸው ይህንን መቡን በስሙ የሚበጥስበት ትልቅ የተሰጠን የመለኮታዊ ስም ጋሻ ነው ባይዘዌ እነዚህ እቡ ስሞች። ስለዚህ ለ3 ደቂቃ እነዚህን ስሞች መጥራት ነው አንደኛው መፍትሄ ሊሆን የሚችለው ማለት ነው። በጣም ቀላል ነው ባይዘዌ የተጠየቅነው ነገር በጣም ቀላል ነው። በጣም ቀላል ሰው ከቻለ እንግዲህ በደቂቃ በ24 ሰዓት ውስጥ 24 በአንድ ቀን ውስጥ 24 ሰዓት አለ፣ 1440 ደቂቃ አለ።
ባይዘው ይህን ስላችሁ ጧት ላይ 12 ሰዓት ጸሎታችሁ እንዳለ ሆኖ ማለት ነው። የማታ ጸሎታችሁ ብታደርጉ የተሻለ ነው። ማታና ጧት ላይ የምትጸልዩት 12 ሰዓት ላይ እንዳለ ሆኖ እነዚህ የምናወራቸው እንደ ተጨማሪ ነው። እንደ ተጨማሪ ሆኖ ግን የ3 ደቂቃ ጸሎት ማድረግ ማለት ነው። እነዚህ የ3 ጸሎት ደቂቃ ስናደርግ አሁን የሚታየውን የሜትሪክስ ዓለም የድዝዛዜ ዓለም የምንወጣበት የነፍስ አይን የምናነቃበት አይነ ልቦና የምንከፍትበት ረቂቅ ኮድ ነው ማለት ነው። ስለዚህ የእግዚአብሔር ህቡ ስሞች ያልኳችሁ ማለት እነዚህን ስሞች መጥራት ለ3 ደቂቃ ደጋግማችሁ ለምሳሌ ያህዌ 7 ጊዜ መጥራት ያህዌ 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 ብሎ ማለት ነው። አዶናይ አለ፣ ጸባዖት አለ፣ ኤልሻዳይ አለ። እነዚህን ስሞች በንቃት መጥራት ማለት ነው። እንግዲህ እነዚህ በማይታየው ዓለም የሜትሪክሱን ስርዓት እንዴት እንደሚበጣጥሱት እንግዲህ በእምነት በኩል እናያለን። ያ ማለት ነፍስ በውስጥ በኩል የምትነግረን የምታገኘው ንቃት የምታገኘው መንፈሳዊ ኃይል ያኔ ይገባናል ማለት ነው። ስለዚህ እነዚህን በንቃት ጥራ ነው እንግዲህ ለ3 ደቂቃ ያን ስናደርግ እንግዲህ የሰው ልጅ ለጸሎት ሲነሳ በዛ ሰዓት በኦራ የብርሃን ጋሻ የሚባለው የብርሃን የሰው ልጅ የብርሃን ጋሻ አለው እና የብርሃን ጋሻ እንደ ጭስ ማለት ነው። እንደ ጭስ ምን ይሆናል? በራሱ አካባቢ ይተናል ማለት ነው። ይሄ መትነን ማለት ምንድነው? መዞር ማለት እየዞረ ኃይለኛ ኢነርጂ ይፈጥራል ማለት መንፈሳዊ ኃይል በትክሻውና በራሱ በኩል ይፈጥራል ማለት ነው። እንግዲህ ተመልከቱ፣ አሁን ይሄን በማይታየው ዓለም ነው የሚካሄደው እንግዲህ ይሄ ሁሉ ማለት ነው። ያ ማለት ነፍስ እንግዲህ የመለኮታዊ አንቴና ነች፣ ከእግዚአብሔር የምትቀበል መልእክት የምትቀበል ነች አይደል ነፍስ። ስለዚህ እሷ በልብ በኩል እነዚህ የእግዚአብሔርን ቃላት በንቃት ስትጠራ በልብ በኩል የሚፈጠረው የመንፈሳዊ ንዝረት ወይም መለኮታዊ ንዝረት በአካባቢያችን እንደ ጋሻ ይቀመጣል ማለት ነው። ይቀመጣል፣ ይዞራል ማለት ነው። ስለዚህ ይህንን አደረግን ማለት አሁን ከምናየው የዲጂታል ጭጋግ እና ዲጂታል ኦከልት ራሳችንና ነፍሳችንን እናድናለን ማለት ነው። ባይዘው እና እንደዛ አይነት ዕውቀቶች ናቸው አሁን እያስፈለጉን ያሉት። ስለዚህ እነዚህ ነገር መጠቀም አለብን ማለት ነው። ለምሳሌ አንድ አሁን እርኩሳን መናፍስት የሰው ልጅ ላይ የሚያርፉት እንግዲህ አንድ መጽሐፍ ሳነብ ያገኘሁት ምንድነው ቁራ ታውቃላችሁ? ቁራ እንግዲህ ዛፍ ላይ ይቀመጣል አይደል? እንደዛ እንደሚቀመጥ ሁሉ እርኩሳን መናፍስት እንግዲህ የሰው ልጅ ላይ የሚቀመጡት ትክሻው ጋር ማለት በተለይ ትክሻው ጋር ራሱ ጋር ልክ በዛ መልክ ነው የሚቀመጡት። ስለዚህ አንድ ሰው አንድ ክርስቲያን እነዚህን ጸሎታት ሲጠቀም ምን ይጠቀማል ማለት ነው? የመከላከያ ብርሃን ይፈጥራል ማለት ነው። የመለኮታዊ ብርሃን ይፈጥራል ማለት ነው። እና ጸሎት ማለት ይህ አይነት ረቂቅ ፓወር አለው ማለት ነው። ረቂቅ ፓወር አለው ማለት ነው። ሌላኛው ዲጂታል ጾም ነው። በየቀኑ ለተወሰነ ሰዓታት ከማንኛውም ኤሌክትሮኒክ መሳሪያ ራቅ ማድረግ ራስን ማለት ነው። ራስን ራቅ ማድረግ ሁሌ 24 ሰዓት ምንጠቀም ከሆነ ሶሻል ሚዲያ ምንጠቀም ከሆነ በተለይ ቲክቶክ የሚባለው ሶሻል ሚዲያ የሚባለው አልጎሪዝሙ በ9 ቁጥር ነው የተሰራው። ባለፈው አይተናል አይደል? 9 ቁጥር ሁሉንም ነገር ጠቅልላ የምታመጣበት ቀመር ነች እና በዛ ደግሞ አልጎሪዝም የፕሮዳክቲቭ አልጎሪዝም የሚባለውን ተጠቅሞ ሰው ስክሮል ባረገ ቁጥር ራሱ እያነበበ ይህ ሊመቸው ይችላል ብሎ ያንን ነገር እያሳየ እኛንን ምን አረገን ማለት ነው? በሱስ ይሄ ጊዜያዊ ደስታ ዶፓሚን የሚባለው ጊዜያዊ ደስታ ይቆልፈናል ማለት ነው። ስለዚህ በዛ ሱስ ያዘዘናል ማለት ነው። ከዛ ውጭ ቲክቶክ ሳንገባ ወይም ሶሻል ሚዲያ ሳንገባ ስልክ ሳንዝ የሆነ ቅርቅር የሚለን በጣም የሚደብረን አይነት ሰዎች እንሆናለን። ያ ማለት ይሄ ሁሉ ምንድነው የአልጎሪዝሙ ፕሬዲክቲቭ አልጎሪዝም የሚባለው ሶሻል ሚዲያ ላይ በ9 ቁጥር የተሰራው የቴክኖሎጂ አውከልት ነው ማለት ነው። ስለዚህ እነዚህን ለመከላከል ለተወሰነ ሰዓት ዲጂታል ፋስቲንግ የሚባለው ወይም ዲጂታል ጾም የሚባለውን ነገር መጠቀም የተሻለ ነው። ለተወሰነ ሰዓት እንደዛ ማድረግ የተሻለ ነው ማለት ነው። ሌላኛው አይንና ጆሮ መጾም የሚባለው ነው። እንግዲህ በማትሪክስ የሚለቀቁ ንቃተ ህሊናን ዝቅ የሚያደርጉ ምስሎችን፣ ድምጾችን መጸየፍ ማለት ነው። እንግዲህ ይሄ ብዙ ጊዜ አሁን ባለፈው ራስን በራስ ማርካት የሚባለው በተለይ በዚህ ሰዓት ወጣቶችን በከፍተኛ ፍጥነት እየሰለበ ያለ ባዶ ቀፎ እያደረገ ያለ ትልቅ አደገኛ የሆነ በሽታ ነው። በተለይ አሁን በምናየው ሰዓት ይሄ የፖርን ቪዲዮዎች ነፃ ናቸው።
ጎግል ላይ ህፃናት ሁሉ እንዲያዩቸው ክፍት ናቸው ባይዘወይ። እና ይህ ሁሉ ነፃ ሲሆን አንድ ነገር በዲጂታል ዓለም ነፃ ሲሆን ምን እንደሚወስድባችሁ ማወቅ ካልቻላችሁ ራሳችሁን ታጣላችሁ፣ ነፍሳችሁን ታጣላችሁ። ሁሉ ነገር ይሰረቃል ማለት ነው። ስለዚህ ማንኛውም ነገር እኛ ቴክኖሎጂ አልተቃወምንም። ቴክኖሎጂን ግን ሽፋን ሆኖ ስሙን ሰጥቶ ስለመጣ በንቃት እንጠቀመው ነው። በንቃት ከተጠቀምነው ቴክኖሎጂ ባሪያ ሆኖ ለኛ አገልጋይ ይሆናል። በንቃት ካልተጠቀምነው ግን ቴክኖሎጂ እኛን ባሪያ ያደርገናል የሚለው መረጃ እንድትዙልን ስለምንፈልግ ነው ባይዘወይ። ስለዚህ ይሄ ምስሎችን ጥንቃቄ እናድርግ፣ የምናያቸውን ነገሮች በተለይ እዚህ ላይ የሰው ልጅ ለመተኛት በተቃረበበት ሰዓት ቢያንስ ለ2 ሰዓትና እዛ በላይ ስክሪኖች ጋር መራቅ አለበት። ከስክሪን ስልክ በምትተኙበት ሰዓት ስልካችሁን ራቅ አድርጉት፣ አንድ ላይ አይውል። ምክንያቱም ስልክ ማለት በ5G እና በሌሎች ዌቭ ሞገድ አማካኝነት መለኮታዊ ብርሃን ወይም መለኮታዊ ራእይ ነፍስ እንዳታገኝ በዌቭ አማካኝነት ጠልፎ ያስቀራል። ባይዘዌይ ህልም እንዳታገኝ ከረቂቁ ዓለም ጋር እንዳትገናኝ ነፍስ በቅርብ ከሆነ ስልክ ሞገዱን ይጠልፋል። ባይዘዌይ ይሄ በማይታየው ዓለም በጣም እንደዛ ሆኖ የተሰራ ጥበብ አለው ማለት ነው ስልክ ወይም ዲጂታል ዓለሙ ማለት ነው። እና ስልክን ራቅ አድርጎ መቀመጥ፣ ለተወሰነ ሰዓት ከዲጂታል ምስሎች መራቅ፣ በተለይ መዝሙረ ዳዊትን ቅዱሳን መጻሕፍትን ማንበብ ከመተኛታችን በፊት ለምሳሌ ለ3 ደቂቃ ለ10 ደቂቃ ወይ ለ6 ደቂቃ የተወሰኑ መጻሕፍትን ማንበብ በተቻለ መጠን ማለት ከስክሪን ስልክን አስቀምጦ ለ6 ደቂቃ መጻሕፍት አንድ የምትፈልጉት መጽሐፍ አንስታችሁ አንብባችሁ መተኛት። ይሄ እንግዲህ ምንድነው ወደ አእምሮ እነዚህ መጽሐፍት ወይም ፊደላት ወደ አእምሮ ወደ ነፍስ የራሳቸውን ንዝረት ይልካሉ። ባይዘወይ ይልካሉ። ብዙ ጊዜ በጣም ሶሻል ሚዲያ አይታችሁ ወደ እንቅልፍ ስትሄዱ እንቅልፍ አተኙም። ይሄ ይታወቃል። ቅዠት አለ፣ መባነን አለ፣ ማይሆን ህልም ነው የምታዩት። መነሳት፣ መውደቅ፣ መገላበጥ፣ ማደንዘዝ የሚባል ነገሮች አሉ። ይሄ ሁሉ የሚሆነው ምንድነው የሰው ልጅ ከመተኛቱ በፊት ስክሪን አርቆ ለ1 ሰዓት ለ2 ሰዓት መጽሐፍትን ለ6 ደቂቃ ቢያነብ መጽሐፍ ቅዱስንም ለ6 ደቂቃ ለ10 ደቂቃ ቢያነብ እነዛ ቃላት እንግዲህ ያላቸውን መለኮታዊ ንዝረት በአይን በኩል ለነፍስ መልእክት ይልካሉ ማለት ነው። እና እነዛ ነገሮች ተኝታ ማሰላሰል ማየት ትጀምራለች ማለት ነው። እና ይህንን ብንጠቀም ነው እንግዲህ ሌላኛው የምንጠጣውን ውሃ በ5ቱ ማኅተመ መስቀል ስም መባረክ ነው። እንግዲህ አሁን ብዙ ጊዜ ያልተጠቀምንበት አንዱ ትልቁ ሚስጥር 5ቱ ሕማማተ መስቀል ምንድናቸው ነው። ይሄ ባይዘዌይ በአግባቡ በንጽህና እንድንጠቀም የተሰጠን ነው። ባይዘዌይ የተሰጠን ናቸው። እነዚህ ቤተክርስቲያን የሰጠችን የሲኦል ወይም የጨለመው ዓለም የመቃብር ፈንቃይ መለኮታዊ ኮዶች ናቸው። ይሄ እነዚህ መለኮታዊ ቃል ናቸው። 5ቱ ሕማማተ መስቀል ማለት ነው። ግን አልተጠቀምንባቸውም። እግዚአብሔር ደግሞ እንድንጠቀምባቸው ፈቅዶልናል። እነዚህ 5ቱ ሕማማተ መስቀል ማለት በጨነቀን ሰዓት፣ በፍርሃት ሰዓት፣ ኃይል ባጣን ሰዓት 5ቱ ሕማማተ መስቀልን በምንጠራበት ሰዓት ይሄ የሚታዩት መረብ አይችልም፣ ይበጣጠሳል። የእውነቴን ነው የምነግራችሁ ማለት ነው። እነዚህ 5ቱ ሕማማተ መስቀል ማለት ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ የሚባሉት ማለት ነው። እንግዲህ እነዚህ ባይዘዌይ የሆነ ጊዜ ካለን እንግዲህ እንዴት አድርገው የኛን 12ቱን ዲኤንኤ እንደሚያበሩ እንዴት እንደምንጠቀማቸው ምን እንደሚያገናኛቸው ኢየሱስ ክርስቶስ እንዴት የመቃብርን የሲኦልን በሮች እንዴት እንደከፈተበት እናያለን ማለት ነው። እና እነዚህ ማለት መቃብር፣ የሲኦል በር፣ ሲኦል በሙሉ የተከፈተባቸው መለኮታዊ ቃል ናቸው። በውስጣቸው ሲሰማ ቃላቸውን ስናወጣ በአየር ላይ የሚፈጥሩት ሞገድ ከፍተኛ የሆነ የመለኮታዊ ብርሃን ወደ ሰው ልጅ ላይ የሚስቡ ፈጣን ዋይፋይ ናቸው። ባይዘዌይ እነዚህን ቃላት ብትጠቀሙበት ከምንም በላይ በጣም ብዙ ነገር ታገኛላችሁ። እና የምንጠጣውን ውሃንም በእነዚህ ስሞች መባረክና መጠቀም ብንችል የተሻለ ነው። እና ባለፈው እንዳየነው ውሃ ንዝረት የመሸከም አቅም አለው። እንግዲህ ውሃ ሳይንስም ደርሶበታል፣ አይቶታል። ባይዘዌይ ውሃ ቂም ይይዛል፣ ያቄማል፣ ውሃ ይደሰታል፣ ውሃ ሰላም ይሰጣል፣ ውሃ መረጃ ይሰበስባል፣ ብዙ ነገር ያደርጋል። እንግዲህ ጌታችን ኢየሱስ ክርስቶስ በመስቀል ላይ እያለ ጎኑን ሲወጉት 2 ነገር ነው በለቅርጽ የወጣው። አንደኛው ውሃ ነው፣ ሌላኛው ደም ነው።
እንግዲህ ውሃ መኖሩ እዛ ጋር መውጠቱ ዝም ብሎ አይደለም፣ በጣም ትልቅ ሚስጥር ስላለው ነው ማለት ነው። ከዛም አልፎ የሰው ልጅ 70% ውሃ ነው። ስለዚህ 70% ውሃ ከሆነ የሰው ልጅ ውሃ ላይ ከሰራ ውሃ ላይ የእግዚአብሔር ኃይል እንዲኖርበት ካረገ ሙሉ በሙሉ የመንፈሳዊ አይኑን መክፈት ይችላል፣ አይነ ልቦናውን ማብራት ይችላል ማለት ነው። ለዛ ነው ውሃ ላይ ይሄ የሚታየው የምንኖርበት ዓለም ከፍተኛ የሆነ ረቂቅ የሆነ ቴክኖሎጂ በመጠቀም አይነ ልቦናን የነፍስ አይንን ያደነዘዘው። ለምሳሌ ይሄ ክሎራይድ ውሃ ላይ የሚጨመሩ ክሎራይዶች ዝም ብሎ አይደለም፣ በጣም ረቂቅ የሆኑ ናኖ ቴክኖሎጂዎች ናቸው። ስለዚህ እነሱ ሲጠቀሙ ቀጥታ አይነ ልቦና ላይ ወረዳ የሚባል ወይም ደግሞ የራሳቸው ጥቅል ሊሰሩና አይነ ልቦና የነፍስ አይንን እንደ ድንጋይ ያቆቁሩታል ማለት ነው። ይህ ግራፋይን ኦክሳይድን በዛው ልክ አብሮ ይሰራል ማለት ነው። ስለዚህ ውሃ ላይ ለምሳሌ የታሸገ ውሃ አትጠጡ አላልንም እኛ። ባለፈውም ጽፍ ያለው ሴራው የታሸገ ውሃ ማለት የሞተ ውሃ ማለት ነው። ሙቶ እንደገና እኛን የሚገል ውሃ ማለት ነው። ነገር ግን ውሃውን እንዴት እንጠቀም ብለን ስናስቀምጥ ግን መፍትሄ ያስቀምጠናል። ባይዘወይ ውሃውን አንደኛ የታሸገውን ውሃ እንደ መጨረሻ አቅም በቃ ግዴታ ውሃ ካጣን የታሸገውን ውሃ ባርከን እንጠጣ። በስላሴ ስም ከተባረከ፣ በአምስቱ ሕማማተ መስቀል ስም ከተባረከ መለኮታዊ ኃይሉን ማፍለቅ ይጀምራል። ውሃ ብርሃን ተሸካሚ ነው። የመለኮታዊ ኃይል ብርሃን ተሸካሚ ነው። ስለዚህ እሱንን ባርከን ስንጠጣ መለኮታዊ ኃይሉን ማውጣት ይችላል። በስላሴ ስም ስንባርከው ወደ ጸበል ይቀየራል። የፈውሱ አቅሙን ይገልጻል። ባይዘወይ ውሃ እንደዚህ አይነት እድል ተሰጥቶት ነው አምላክ የሰጠን ባይዘወይ። ስለዚህ የታሸገ ውሃ ስንጠጣ የጭንቅ ከሆነብን ባርከን እንጠጣው፣ ጸሎት አድርገን እንጠጣው ነው። ምንም ማድረግ አንችልም። ካልሆነ ደግሞ እዛው ውሃውን ገዝተን በሸክላ አስቀምጠን ብንጠቀም የተሻለ ነው ማለት ነው። እና እንደዚህ አይነት ነገሮችን እኛ አልተቃወምንም፣ ቴክኖሎጂ አልተቃወም። ነገር ግን በንቃት በመንፈሳዊ ኃይል በእግዚአብሔር ኃይል እየባረክንን በመጠጣታችን በጣም ቀላል የሚመስል ግን ይህንን የምናየውን ዓለም ግን በጣም የሚበጣጥስ በጣም ጥቂት ነው የምናደርገው፣ ግን የሚበጣጥስና ትልቅ ለውጥ ሊያመጣ የሚችል ነገር ነው እያወራን ያለ ነውና የውሃ ሚስጥርን መጠቀም አንዱ ሊሆን ይችላል መፍትሄ ነው ማለት ነው። ሌላኛው ብዙ ጊዜ አሁን ሳይንስ ምን ስላተነፋፈስ ያወራል። አተነፋፈስ አሁን በጣም በተጨናቃችሁ ሰዓት ዲፕ ተንፍሱ ይላል። ነገር ግን በቤተክርስቲያን አስተምሮ ወስዶ ነው ይህን የተጠቀመው። እኛ ግን በቤተክርስቲያን አስተምሮ ትንፋሽን መጠቀም እንችላለን። እንዴት ነው የምንጠቀመው ብለን ስናስብ እንግዲህ ከእቡ ስሞች ከእግዚአብሔር እቡ ስሞች አንዱ ያህዌ ነው አይደል? ያህዌ እንግዲህ የሰው ልጅ ሲተነፍስ ህ አለ አይደል? ህ ማለት አሁን ፊደሏን ተመልከቱ። ያህዌ አለ አይደለ? ያህዌህ ይባላል፣ ያህዌም አለ፣ ሁለቱም ይባላሉ። ነገር ግን ያህዌ ህ ማለት የሰው ልጅ ሲተነፍስ የሚያወጣት ቃል ነች። ባይዘው እንግዲህ በያህዌ ቀመር ነው እንግዲህ በመለኮታዊ ቀመር ነው እንግዲህ የሰው ልጅ እግዚአብሔር አምላክ እየተቆጣጠረ ያለው ማለት ነው። ስለዚህ ስትነፍስ ትንፋሽን ስትስብ ያህ ማለት ስታወጣ ደግሞ ዌ ብለህ በዲቴል አተነፋፈስ መጠቀም። ይሄ አባቶቻችንም ተጠቅመውባት አሁን የአሁኑ ዘመን ስላልቻልነን እንጂ አባቶቻችን በራሳቸው በመለኮታዊ እነዚህ ቃላቶች በመጠቀም ሳምባቸውን ያድሱ ነበር፣ ህይወታቸውን ያድሱ ነበር፣ መንፈሳዊ ምግብ ያገኙ ነበር ባይዘው እግዚአብሔርን ስም በመጥራት። ምክንያቱም ምስጋና የእግዚአብሔርን ምስጋና የመላእክት ምግብ ነው አይደል? የመላእክት ምግብ ከሆነ ምስጋና ስሙ የመላእክት ምግብ ከሆነ ለሰው ልጅም ምግብ ተሰጥቷል። ከዳቢሎስ ከፈተነው አንዱ ይሄን ዳቦ አድርግ ነው አይደል? ይሄን ዳቦ አድርግና አብረን እንብላ ነው አይደል ያለው። የሰው ልጅ በስጋ ሳይሆን በእግዚአብሔር ቃል በእንጀራ ብቻ ሳይሆን በእግዚአብሔር ቃል ይኖራል ብሎ ተብሎ ተጽፏል ብሎ መልሶለታል። ስለዚህ የእግዚአብሔር ቃል ምግብ ነው ማለት ነው። የእግዚአብሔር ስም ምግብ ነው ማለት ነው። ስለዚህ ከዚህ ጋር ይገናኛል ማለት። ስለዚህ ስንተነፍስ ያህዌ የሚለውን ብንጠቀም ዲቴል ብሬዚንግ በጣም በተጨነቅነን ሰዓት ጭንቀትን ከማሰብ ይልቅ በጣም ዲቴል የእግዚአብሔርን ህቡ ስሞች በመጥራት በተለይ ያህዌ በጣም ኃይለኛ መለኮታዊ ቫይብሬሽን መለኮታዊ ኃይል ያለው የእግዚአብሔር እቡ ስም ነውና እንጠቀምበት። ልጁ ነን፣ የእግዚአብሔር ልጆች ነን፣ ድንቅዬ ፍጥረቶች ነን፣ የእግዚአብሔር ስሪቶች ነን ባይዘዌ እና በስሜም እስካሁን አልለመናችሁም ብሏል አይደል? ስለዚህ እሱንን መጠቀም ብንችል የተሻለ ነው እና አተነፋፈስ ጥበብን በ9639ም መጠቀም በጭንቅ ሰዓትም መጠቀም
የተሻለ ነው ማለት ነው። ይሄ አንዱ መፍትሄ ነው ማለት። ሌላኛው እንግዲህ ግራውንዲንግ፣ ይሄ ባለፈው አውርተናል። እንግዲህ ግራውንዲንግ ማለት ሳይንስም ኦልሬዲ የሚለው አለ። እንግዲህ መሬት ከእግር ጋር ሲገናኝ ብዙ መፍትሄ አለው ብሎ ያስባል። በተለይ ለማይድኑ በሽታዎች መፍትሄ አድርጎ ያስቀምጣቸዋል። ስለዚህ በቤተክርስቲያን አስተምሮ ግን ግራውንዲንግ ወይም መሬት መንካት ማለት መሬት እግዚአብሔር አምላክ ሲፈጥራት የሰው ልጅ ደዌ እንድትሸከም አድርጎ እና የራሷን ጸጋ እንድትሰጥ አድርጎ ፈጥሯታል። ባይዘዌ መሬት ራሱ እግዚአብሔር ሲፈጥራት ሞተር ነች እና መሬትን በቀን ለ40 ደቂቃ በየቀኑ ለጥቂት ደቂቃዎች በባዶ እግር መሬት ላይ አፈር ላይ መቆም፣ ቤታችን ሴራሚክ ከሆነ በተለይ የጸሎት ቤታችን ሴራሚክ ከሆነ ሴራሚኩንም ቢሆን አንስተን መሬት ይገናኝ፣ መሬት ያለው ቦታ ይከፈት። ግቢው ላይም መሬት ከሌለ ሴራሚክም አንስተን ቢሆን መሬት ጋር የሚገናኝ ነገር ክፈቱ። ያን አድርጉ። በዛ ሰዓት ለ40 ደቂቃ በየቀኑ መሬት ጋር ማግኘታችሁ መነካካታችሁ እግር ላይ ያሉ ሙሉ ነርቮች ሙሉ የሰውነት ክፍላችን እግር መረገጫችን ላይ ሙሉ ነርቮች አሉ። የአይን ነርቭ አለ፣ የእግር የጨጓራ መለኮታዊ ክር አለ፣ የብርሃን ክር አለ። ሙሉ የየትኛውን በሉት መሀል ታች መረገጫ እግራችን ላይ ኦልሬዲ አለ። ስለዚህ መሬት ያንን ፈውስ ነው የምትሰጠው ማለት ነው። እና ይህን እንኳን እንዳንጠቀም ጫማ ሰርቶብናል። ቤተክርስቲያን እንኳን እንዳንሄድ ቤተክርስቲያን ላይ ሴራሚክ ተነጥፏል እና እየሰራብን ያለው ብዙ ነገር አለና ይህን ነገር በብቃት መጠቀም ብንችል በተለይ በጣም አሪፍ ነውና ይሄ በተለይ ሶሻል ሚዲያ ላይ ስንጠቀም ዲጂታል ዓለሙ ላይ ስንጠቀም በኤጃት በኩል ወይም በእጃችን በኩል የገባው የኤሌክትሪክ የማይጠቅም ኔጌቲቭ ኢነርጂ ወይም ጎጂ በሽታ መሬት ስንነካ ይፈሳል ማለት ነው ወደ ታች። መሬት ያንን መሳብ ትችላለች ማለት ነው። ይሄ ለምሳሌ በምንበላው ዘይት አሁን በዚህ ሰዓት ዓለምን እየተቆጣጠረ በጣም አደገኛ ስውር የሆነ በሽታ ነው ባይዘው ዘይት ላይ የሚመጣው በሽታ ማለት ነው። እና በመድኃኒት በክትባት የሚመጡ ብዙ አፍራሽ ኃይሎች አሉና እነዚህን ኃይሎች መሬት ምን ታደርገዋለች? ትወስደዋለች፣ ትስበዋለች። ለዛ ነው አባቶቻችን በእግራቸው በባዶ እግራቸው የሚሄዱ። ለዛ ነው ብዙ ጊዜ ገዳም ስንሄድ በባዶ እግራችን የምንሄደው። እና እንደ ቀላል አትዩት። ይሄ ባይዘው የሰው ልጅ በራሱ መዳን የሚችልበትን ጥበብ ሜትሪክስ የደበቀብን ለብዙ ዓመት የያዘብን ስውር የመዳኛ ጥበብ ነው ማለት ነው። እና እንደ ቀላል አትዩት ለማለት ተፈልጎ ነው። ሌላኛው የፍቅር ንዝረት መጠቀም ነው። እንግዲህ በዓለማችን ላይ እንግዲህ ሁሉን ነገር የሚያሳየው ምንድነው? ፍቅር ነው አይደለ? ፍቅር ከሁሉም በላይ የተሻለ ኃይል ያለው ነው። ሁሉን ነገር ፈውስም ያደርጋልና እምነትን ለማጠንከር ፍቅርን መለማመድ፣ ለሰው በጎ ማድረግ፣ መስጠት የሚባሉ ፍቅርን በተቻለ መጠን ፍቅር እንዳገኝ ፍቅር መስጠት የሚባሉ ነገሮችን መጠቀም። ፍቅር ከሁሉ የላቀ ንዝረት አለው። ባይዘው ይሄ መንፈሳዊ ንዝረት ማለት ነው። መንፈሳዊ ኃይል አለው ማለት ነው። እና ፍቅርን በተለይ መጠቀም የጠላትን ማንኛውም ስውር ጥቃት የመበተን ኃይል አለው። መዝሙር 118ን በንቃት ማንበብ በተለይ መዝሙር 118 በተለይ በጨነቀን ሰዓት መዝሙር 118 እና መዝሙር 90ን በጣም በንቃት ብንላቸው ብንጸልያቸው ከምንም በላይ በጣም የተሻሉ የጸሎት ክፍሎች ናቸውና በዚህም በተቻለ መጠን መዝሙር 118ን 369 ላይ መጠቀም ብንችል 90ንም እንደዛው በጣም አሪፍ ነው። ይሄ የማያቋርጥ ንስሐ ማለት እንግዲህ የንቃተ ህሊና ሪሴት ነው። ንቃተ ህሊናን አንድ ኮምፒውተር ሪሴት ያደርጋል አይደል? ልክ እንደዛ ንቃተ ህሊናን የሰው ልጅ ሪሴት የሚያደርግ ነው ማለት ነው ንስሐ ማለት። እና ንስሐ በተለይ መግባት ያልቻልን ሰዎች ብንገባ ይበልጥ አይነ ልቦናችን የሚከፍቱ መንፈሳዊ ኃይሎች ናቸው ማለት ነው። እና በየቀኑም ለምሳሌ 369 ላይ ስንጠቀም ከቻለን አሁን ዘበሰማያት ካልቻልን እግዚኦ መሐረነ ክርስቶስ፣ ከዛውጭ ደግሞ ጌታ ሆይ በድያለሁ ይቅር በለኝ የምትለዋን ቃል እንኳን መናገር ራሱ ትልቅ ነገር ነው። እንዲያውም ቅዱስ ዮሐንስ አፈወርቅ ይህን ብዙ ጊዜ ይናገራል። የሰው ልጅ የሚጠበቅበት አንዲት ትንሽ ነገር ነው። ነገርን አንዲት ነገር ተናግሮ ብዙ ነገር ግን ያገኛል ብሎ ጽፎታል ቅዱስ ዮሐንስ አፈወርቅ። እሱም ምንድነው? ጌታ ሆይ በድያለሁ ይቅር በለኝ፣ በቃ ጌታ ሆይ በድያለሁ ይቅር በለኝ ብሎ መጸለይ ራሱ 369 ላይ መጸለይ ራሱ ቀላል ጸሎት አይደለምና
የተጠየቅነው ነገር በጣም ትንሽ ነገር ነው። ነገር ግን ትንሽ ነገር አድርገን ብዙ ነገር የምናገኝበት ስለሆነ ይህን እንደቀላል አትዩት የሚለውን ለማለት ተፈልጎ ነው። እንግዲህ የሰው ልጅ ራሱ እንግዲህ ያው ቤተ መቅደስ ነው። ብዙ ጊዜ ራሱ እንግዲህ ሰው ቤተክርስቲያን ነው፣ ያው ቤተ መቅደስ ነው እና መለኮታዊ ባዮ ኮምፒውተር ነው ማለት የመለኮታዊ ኃይል ያረፈበት ነው ማለት ነው እና 36912 ሲጸልይ የሚባል ሰዓትን ሲጠቀም በሰውነት ውስጥ የ12 ዲኤንኤ ኮዶች ክሮቹ ለማንቃት የጊዜ ኮዶች ወይም ታይም ኮዶች ይባላሉ ማለት ነው። እንግዲህ ባለፈውም ተናግሬያለሁ። የሰው ልጅ 12 ዲኤንኤ ኮዶች አሉት መለኮታዊ ክሮች ብለናል አይደል? ከዛ ውስጥ ሁለቱን ነው እየተጠቀምንበት ያለው። አስሩ ግን ዝም ብሎ የተቀበረ ነው። ሳይንስ የማይጠቅም ብሎ እንዳንጠቀመው በምንበላው መጠጥ፣ በምንጠጣው ውሃ፣ በምንበላው ምግብ፣ በምንጠጣው ውሃ፣ በመድኃኒት፣ በክትባት ኦልሬዲ ያስገባብን ነው እና እነዚህ 10 ዲኤንኤ ክሮች ኦልሬዲ መለኮታዊ ኃይል ያላቸው ነፍስ ስትፈጠር ሙሉ ዕውቀቷ የተሰጣት በዛ መልክ ነው። ነገር ግን ያን እንዳንጠቀምበት ኦልሬዲ ቀብሮታል፣ በዛ ድፍን አድርጎታል እና እነዚህን ክሮች ለማብራትም እነዚህ ጸሎት ሰዓት 3 6 9 12 ወይም በቀን 7 ጊዜ መጸለይ በጊዜ ብዛት ፕሮሰስ ነው። በጊዜ ብዛት ንቃተ ህሊናውን አይነ ልቦናውን ከእግዚአብሔር ጋር የሚያገናኝበት ንቃትን ያገኛልን ማለት ነው። ስለዚህ በእነዚህ ሰዓታት በእምነትና በንቃት ስትጸልይ በሰውነት ውስጥ ያሉ እንግዲህ ብዙ ነገሮች እንደ መብረቅ ምን ማለት ይጀምራሉ ማለት ነው፣ መብራት ይጀምራሉ። መቀስቀስ ትጀምራለህ ማለት ነው። የተኙ ነገሮችን ማንሳት ትጀምራለህ፣ ማነቃቃት ትጀምራለህ ማለት ነው እና የእግዚአብሔር እንግዲህ ስሙ ነው የሚያድነን እና በዚህ መልክ ደግሞ ዳኑ ብሎ ቅዱስ ስሙን ቅዱስ ቃል ኪዳኑን ሰጥቶናል። ከዚህ ውስጥ እንግዲህ ዛሬ እያወራን ያለነው ስለ ጸሎት ነውና ጸሎት በእንደዛ አይነት መልክ ትልቅ ኃይል ያለው እንደሆነ ማሰብ አለብን ማለት ነው። ይህ ብርሃን ደግሞ በማትሪክስ ውስጥ የተዘረጉትን የጨለማ ክሮች ይበጥሳል ነው። አንተ የምትኖረው በዓለም ውስጥ ሳይሆን ዓለም የምትኖረው በአንተ ንቃተ ህሊና ውስጥ ነው። ንቃትህ ሲበራ ዓለምህ ትቀየራለች ማለት ነው እና እነዚህን የጸሎት ሰዓታት በተቻለ መጠን አታብዙ። በቃ የምትችሉትን ውስጣችሁ ያመነበትን ጸሎት አድርጉ በተቻላችሁ መጠን ማለት ነው። በተለይ አዲሶች ከሆናችሁ በቀን ቀን ላይ ለምሳሌ 3 6 9 11 12 አራት ጊዜ ብትጸልዩ ማታ ላይ ደግሞ እንደዙ ቀስ እያላችሁ ደግሞ ታስኬዱታላችሁ። በጣም ጠንከር ያላችሁ ደግሞ በዛው ተጠቀሙበት። ጥቅም ያገኛችሁበትም ለሌሎችም እንዲጠቀሙበት አድርጉ። የተጠየቅነው ነገር በጣም ትንሽ ነገር ነው፣ የምናገኘው ግን በጣም ብዙ ነገር ነውና እንደ ቀላል አትዩት ለማለት ፈልጌ ነው። ለማንኛውም የዛሬው ይሄን ይመስላል። ቤተሰብ እሰማለሁ እንዴ? እየተሰማው ነው? ማዳሪፍ ነው። አዎ ይሰማል በሚገባ ነው። እንግዲህ ያ ከሆነ አዎ እስቲ እቺንን ልጨርስና ወደዛ እንሄዳለን። እንግዲህ አንድ ሰው ለጸሎት ሲቆም በማይታየውና በሚታየው ዓለም የሚካሄደውን ድብቅ ሚስጥር ነው የምናወራው። ከዛ ከቴክኖሎጂው መረብ ጋር ለምሳሌ 5G ስታርሊንክ ጋር ተገናኝቶ ምን አይነት ግጭቶች ነው የሚካሄዱት ወደሚለው ጸሎት ጋር እናየዋለን። እንግዲህ ሰው ለጸሎት ሲቆም በርኩሳን መናፍስት ዓለም ምንድነው የሚካሄደው ነው። አሁን አንድ ሰው ለጸሎት ሲቆም ምንድነው የሚካሄደው የሚለውን ባይ ዘ ዌይ ማወቅ አለብን። ለምን ስንቆም ምን እየተካሄደ እንደሆነ ካወቅነን ያንን ነገር በንቃት ለማድረግ ኃይሉን እናገኛለን ማለት ነው። እና በዚህ ሰዓት እንግዲህ አንድ ሰው ለጸሎት ሲቆም በርኩሳን መናፍስት አንዴ የድንገተኛ አደጋ አዋጅ ይመጣል ማለት ነው። ድንገተኛ አደጋ አዋጅ ነው የሚያደርጉት። ድንገተኛ አደጋ አዋጅ እንግዲህ በመንግስት ዓለም አሁን በእኛ በምንኖርበት ድንገተኛ አዋጅ የሚባል አለ አይደል? የሆነ ችግር ሲፈጠር ልክ እንደዛ ሁሉ አንድ ሰው በንቃት ጸሎት ላይ ሲቆም የድንገተኛ አዋጅ አደገኛ አዋጅ ያውጃል። አንድ ሰው በንቃት ለጸሎት ሲቆም በጨለማው መንፈሳዊ ራዳር ላይ እንደ ታላቅ የብርሃን ፍንዳታ ይታያል ማለት ነው። እንግዲህ ተመልከቱ። በዚህ ጊዜ ርኩሳን መናፍስት ያንን ብርሃን ለማጥፋት የድንገተኛ ስምሪት ያደርጋሉ።
የድንገተኛ አዋጅ ያደርጋሉ። እንደገና ደግሞ የድንገተኛ ጊዜ ስምሪት ያደርጋሉ ማለት ነው። እንግዲህ ጸሎት ምን ያህል እንደሆነ ተመልከቱ። ከዛ ደግሞ የንዝረት ማወክ ንዝረት ማወክ እንዴት ነው ይሄ የሚደረገው? እንግዲህ ጸሎት ወደ ሰማይ ወደ መለኮታዊ ሰርቨር እንዳይደርስ እርኩሳን መናፍስት ዝቅተኛ ንዝረት ወይም ሎው ፍሪኩዌንሲ ያላቸውን ዝሙት፣ ቁጣ፣ ፍርሃት በአእምሮ ውስጥ ይረጫሉ። አሁን ብዙ ጊዜ ሰው ያልነቃው እኔ ለጸሎት ስቆም እንደው መጥፎ ስሜት ይሰማኛል፣ ህሊናዬን መሰብሰብ አልቻልኩም፣ ከመስጦ አይደለም አደርገው ምናምን ይላል። ባይ ዘ ዌይ እንግዲህ አንዱ ሚስጥር ይሄ ነው። የንዝረት ማወቅ ማለት ይሄ ነው። ልክ ለጸሎት ሲቆም ዝቅተኛ ንዝረት ያላቸው የስጋ ንዝረቶች ያላቸው ሐሳቦች፣ ዝሙት፣ ቁጣ ወይም ደግሞ ከአሁን በፊት ረስተናቸው የነበሩትን ነገሮች ያመጣብናል በአእምሮ ውስጥ ማለት ነው። በአእምሮ ውስጥ ይረጫሉ። እንግዲህ ርኩሳን መናፍስት ወይም ይሄ አሁን የሚኖረው ዲጂታል አረሙን አይደለም አሁን 5G ስታርሊንክ ኦልሬዲ ሞባይል በእጃችን ገብቶ ድሮ እንኳን ብዙ ነገር ይሰሩ ነበር። አሁን ኦልሬዲ በስልካችን ኦልሬዲ ይልኩታል ይሄን ነገር እንግዲህ ተመልከቱ። ስለዚህ ጸሎቱ እንግዲህ ዲስትሪክት ለማድረግ ለመረበሽ እንግዲህ እንደዚህ አይነት ነገሮችን ይልበታል። ያኛው የመረጃ ስርቆት ምን ነው የሚያደርጉት? እንግዲህ የጸሎት ኃይል ሰርቆ ወደ ራሱ ማትሪክስ ለመውሰድ ይሞክራል። እንግዲህ አንድ ሰው የሚጸልየውን ጸሎት ወደ ራሱ መውሰድ ማለት ነው። እንግዲህ ባለፈው እንደየነው ሉሽ የሚባለው አለ አይደል? ሉሽ ኢነርጂ ይባላል። እንግዲህ ነፍስ በጣም በቁጣ ሰዓት፣ በጭንቀት ሰዓት፣ በፍርሃት ሰዓት የምታመነጨው አናሽ ሞገድ አለ፣ ኔጌቲቭ ኢነርጂ። በጦርነት ሰዓት የምታመነጨው ሉሽ አለ። ሉሽ የአየር አጋንንት ወይ ዘርከን ወይም ዌቭ የሚባለውን ዘግሪድ የሚባለውን ዓለም የፈጠሩት 4D ላይ ወይም አራተኛው ዳይሜንሽን ላይ ያሉት የሚጠቀሙት ይህንን ነው። ጥሩ አይደለም። እስቲ መምህር ያንን ጸሎት ለመውሰድ ጥረት ያደርጋሉ ማለት ነው። እና ጸሎቱ ያለ ንቃት በከንፈር ብቻ ከሆነ መናፍስቱ ያንን ኃይል ሰርቀው ሰውን ለማደንዘዝ ይጠቀሙበታል። እየተቆራረጠ ነው ዮሐንስ። እሺ ይሰማል አሁን? ተመልሰሃል። እሺ ሶስተኛው እንግዲህ የሐሰት መጋረጃ መዘርጋት ነው። እንግዲህ እንዴት ነው የሚዘረጉት ብለን ስናስብ ሰላቢ መናፍስት በሰውየው ፊት ላይ የድካምና የሰነፍ መጋረጃ ይዘረጋሉ። እኔ ደክሞኛል፣ ድካም መሰማት፣ ማፋሸት፣ የተለያዩ ስሜቶች ማለት ነው ያደርጋሉ። ይህም ብዙ ጊዜ አሁን ሞባይላችን ጋር ብዙ ጊዜ ከቆየን ስክሪኑ በ6.6 ሄልዝ በማይክሮ ሰከንድ ወደ ነፍስ አይን ወይም ሶስተኛው አይን ወይም የነፍስ አይን የሚባለው ጋር ጨረር ይልካል። አይናችን ጋር እንግዲህ አይን፣ ልብ፣ አይን እንግዲህ ሁሉ ነገር ናቸው አይደል? የሰው ልጅ አይናችን ጋር እንግዲህ ብዙ ጊዜ ስክሪን ላይ ስንቆይ አይናችን ይደነዝዛል፣ ቅምጥ ይይዛል። ያንን ቅምጥ ለማስወገድ ባለፈው እንዳየነው እንግዲህ ዳማከሴ አሪፍ ነው ብለናል አይደል? ዳማከሴ ቅጠሉን እንይዝና በውሃ እናጥብና ያንን ከጨመቅን በኋላ አይናችን መቀባት። ይሄ ስክሪን ድንዛዜ ስክሪን ላይ ምን ቆይ ከሆነ የስክሪን ድንዛዜውን በጣም ያስወግዱልናል። ባይዘው የጭጋጉን ማለት ነው። አሁን ዳማከሴ የአይነት ኃይል አለው። ይህን የመረቡን የዲጂታል ድግምቱን የማባረር መለኮታዊ ኃይል ተሰጥቶታል። ባይዘው ዳማከሴ ማለት ነውና ይህንም ተጠቀሙ ብለን ባለፈው መረጃ ሰጠናል። እና የድካምና የሰነፍ መጋረጃ የሚባለውን ይዘረጋሉ። ከዛ ሰውየው በጸሎት መሃል እንዲያዛጋው፣ እንዲያንቀላፋው፣ የሰዓት መርዘም እንዲሰማው የሚያደርጉ እንግዲህ መንፈሳዊ አደንዛዥ በመርጨት ነው ማለት ነው። በመርጨት ነው። ሌላኛው የምስል ጥቃት ያደርጋሉ። እንግዲህ ጸሎት ጥልቅ እየሆነ ሲመጣ እርኩሳን መናፍስት አስፈሪ ወይም አሳሳች ምስሎችን በሰውየው ህሊና ፕሮጀክት ያደርጋሉ፣ ይልካሉ ማለት ነው። ይህ ሰውዬ የነፍስ አይኑን እንዲዘጋና ከፈጣሪ ጋር ያለውን ግንኙነት እንዲቋረጥ ያደርጋሉ ማለት ነው። እና ይሄ እንግዲህ እነዚህ 5 ነገሮች አንድ ሰው ለጸሎት ሲቆም የጨለማ መናፍስት የሚዘረጉት ይሄ ዲጂታሉ ዓለም የተቆጣጠሩ ዲጂታሉ ዓለምን የሰሩት
አርከኖች የሚባሉት በተመሳሳይ የሚዘረጉት ዲጂታል ጥላ ማለት ነው። ይሄ የድንገተኛ አደጋዎች፣ የንዝረት ማወቅ፣ የመረጃ አዝመራ ስርቆት፣ የሐሰት መጋረጃ መዘርጋትና የምስል ጥቃት የሚባሉት እንግዲህ እርኩሳን መናፍስ አንድ ሰው በጸሎት ላይ ሲቆም የሚዘረጉት ዲጂታል ድግምት ነው ማለት ነው። ኦኬ፣ ስለዚህ ትንሽ ሰዓት ስላለ ልቀጥል። ሌላኛው እንግዲህ ይሄ ሲሆን በቅዱሳን መናፍስ ደግሞ በመላእክት ዘንድ ምንድነው የሚካሄደው? አንድ ሰው ለጸሎት ሲቆም ይህንን ባይዘው ቪዥዋላይዝ አድርጉት፣ ሳሉት። ለጸሎት ስትቆሙ ምንድነው የሚፈጠረው የሚለውን ስታስቡ ስትስሉት ከዛ በኋላ በንቃት ለመቆም ዝግጁ ትሆናላችሁ ማለት ነው። ካልገባን ካላወቅነው እንዲሁ ዝም ብሎ ልምድ አይነት ይሆናል ማለት ነው። በህይወታችን ጸሎት ለውጥ ያላመጣው ልምድ ስለሆነ ነው፣ በንቃት ስለማንለው ነውና ቅዱሳን መናፍስት ጋር ወይም መላእክት ጋር ምንድነው የሚፈጠረው? እንግዲህ ለጸሎት ሲቆም አንድ ሰው ስንል አንደኛ የሰማይ በር መከፈት ነው። እንግዲህ የሰማይ በር መከፈት ስንል ሰውየው በስመ አብ ብሎ ጸሎት ሲጀምር በቆመበት ቦታና በሰባቱ ሰማያት መካከል የብርሃን መስመር ይዘረጋል ማለት ነው። ይህ መስመር ከመረቡ ማትሪክስ ቁጥጥር ውጭ የሆነ የማይገኝ ቻናል ወይም የማይገኝ መስመር ይሆናል ማለት ነው። እንግዲህ የብርሃን መስመር ይዘረጋል ለጸሎት ስንቆም ማለት ነው። እንግዲህ የሰማይ በሮች ይከፈታሉ፣ የብርሃን መስመር ይዘረጋል ማለት ነው እስከ ሰባቱ ሰማያት ድረስ። ሌላኛው የጥበቃ ፌርዌል መዘርጋት ነው። ጥበቃ ፌርዌል ማለት እንግዲህ ቅዱሳን መላእክት በተለይ ጠባቂ መልአክ በጸሎተኛው ዙሪያ የእሳት ክበብ ይሰራል። አንድ ሰው ጸሎት ላይ ሲቆም እንግዲህ ሁለት ጠባቂ መላእክት አሉት ብለናል አይደል? አንደኛው ቀን ሌላኛው የማታ የሚፈራረቁት ነው። ከዛ ውጭ ግን ሁለት አሉ። ሁለት ደግሞ አንደኛው እርኩሳን መናፍስት ነው፣ አንደኛው ደግሞ ቅዱስ መናፍስት ነው። እርኩሳን መናፍስት የሰው ልጅ በየቀኑ የሚያደርገውን ነገር የሚመዘግብ ነው። ቅዱሳን መናፍስት ደግሞ ልክ እንደዛ ሁሉ የጥሩ የሰራውን ነገር በየቀኑ ይመዝግቦ በ12 ሰዓት ላይ መረጃ የሚሰጥ በ11 ሰዓት ላይ ቅይር የሚያደርገው ቅዱስ መልአክ ነው። ያ ሁሉ ተሰብስቦ ነው እንግዲህ ነፍስ ከሞቶች በኋላ 72ቱን የነፍስ ማጣሪያ የምታልፈው ማለት ነው። ምናልባት ንስሐ ካልገባች ማለት ነው። እና እንግዲህ የሚጠብቀን መልአክ እንግዲህ የእሳት ክበብ ይሰራል ማለት ነው። ይህ ከላይ የተጠቀሰውን የርኩሳን መናፍስት ጥቃት የሚከላከል መለኮታዊ ጥበቃ ነው ማለት ነው። ሌላ ሶስተኛው የመረጃ ትርጉም ነው። መላእክት እንግዲህ የሰውን ድካም ያለበትን ጸሎት ወስደው በመንፈሳዊ ቋንቋ አቀናብረው ወደ ዙፋኑ ያቀርቡታል። የሰው ቃል ወደ መለኮታዊ ዳታ የሚቀይረው በመላእክት እጅ ነው ማለት ነው። እንግዲህ ተመልከቱ፣ አሁን የሰው ልጅ እኛ የምንጸልየው ጸሎት አለ። ይህ ጸሎት እንግዲህ በመላእክት ቋንቋ ተቀይሮ እነሱ ናቸው እንግዲህ ወስደው ለእግዚአብሔር አምላክ የሚያቀርቡት ማለት ነው። ስለዚህ ይሄ አይነት በማይታየው በቅዱሱ ዓለም ውስጥ ይሄ ይካሄዳል። የመለኮታዊ ጸጋ መውረድ ጸሎት ሲያደርግ መላእክት ከሰማይ የፈውስን የጥበብንና የኃይልን ስራ እዘው ይወርዳሉ ማለት ወደዛ ሰው። በዛ ሰዓት ይህ ሲሆን ደግሞ ያ ሰው ምን ይሆናል ማለት የነፍስ አይኑ ካለበት ጭጋግ የልቦና አይኑ ካለበት ጭጋግ እየነጻ ይሄዳል። እንግዲህ ጸሎት ማለት ለምሳሌ እንግዲህ አንድ መስታወት አለ። አሁን አንድ መስታወት ቆሻሻ ካለው ያንን ቆሻሻ በውሃ እያጠብነው ስንሄድ ልክ መስታወቱ በደንብ እያሳየን እንደሚሄደው ሁሉ ለጸሎት ያላቋረጠች ነፍስ ያንን መስታወት እያጸዳችው ሲሄድ ማንነቷን ወደ ራሷ ማንነት እንድታንጸባርቅ እያደረጋት ይሄዳል ማለት ነው። እና እንዲሁም አንድ ትዝ የሚለኝ የሆነ መጽሐፍ ሳነብ አንድ አባት ሁልጊዜ ጸሎት ይጸልያል ያ ልጅ እና ያ ልጅ ጸሎቱ ለውጥ አላመጣበትም እና መጀመሪያ እነዛ አባት ጸልይ ብለውታል። እሺ ብሎ ጸሎት ከጀመረ በኋላ እንዴ አባቴ ጸሎት አላገኘውም ለውጡን አላየሁትም ይሉታል። እና እነዛ አባት ምን ቢያደርግ ጥሩ ነው ልጄ እስቲ ያን ከሰል አምጣው አሉና ያንን ከሰል ካመጡ በኋላ ከሰሉን ከቀባቡት በኋላ ያንን ዕቃ ወስደው በዚህ ውሃ ቀዳሉት። ውሃ ይሄ ልጅ ውሃውን ሲያመጣ ውሃውን ይደፉታል። እንደገና ደግሞ ሂድ ቅዳ ይሉታል። አሁንም ውሃውን ሲያመጣ ውሃውን ይደፉታል። ልክ እንደዛ ካደረጉ በኋላ መጨረሻ ላይ ጠየቁት። ምንድነው ግን ያየኸው ሚስጥር አሉት ልጁን። እኔ ምንም አላየሁም አላቸው። መጀመሪያ ሲሰጥ ግን የውሃ የነበረው ከሰል ነበር አይደል አለው። አዎ እሺ አሁንስ ምን ሆኗል አሉት። አሁንማ ከሰሉ ውሃ በሙሉ ምን ሆኗል ጸርቷል አሉት።
አየህ ልጄ ጸሎት በአንዴ ለውጥ አታመጣም። የእግዚአብሔርን ቃል መጽሐፍ ቅዱስ ስታነብም በአንዴ ለውጥ አታመጣም። ስለዚህ ጸሎት የሚመጣው ለውጡ የሚመጣው ያለማቋረጥ በምታደርግበት ሂደት ውስጥ ነው ብለው አስተማሩት ይባላል። እና ጸሎት በዛ ልክ ለውጥ የሚያመጣ ነው ማለት ነው። እና እነዚህ ቅዱሳን መናፍስት እኛን ለማገዝ በጸሎት ሰዓት በጣም ሬዲ ናቸው ማለት ነው። ይህንን ማየት አለብን ማለት ነው። እና ማሰብም አለብን በምንጸልይበት ጊዜ። ሌላኛው በሚጸለይ ሰው ላይ ምን ይፈጠራል የሚለውን ሌላ ጊዜ እናየዋለን። ነገር ግን እነዚህ ነገሮች ዛሬ ያየናቸው ይሆናል ማለት ነው። እና እንግዲህ ሰው ያለውን ከሰጠ ንፉግ አይባልም። በእኔ በኩል ለዛሬ ያስኩት ነው። ቀጣይ ከ5G ጋር ከፋይዳ ጋር ከስታርሊንክ ጋር ጸሎት ምን ያገናኘዋል የሚለውን የመንፈሳዊ እና ደግሞ ሳይንሳዊ ምን አይነት ነገሮች አሉት ብለን እኛ እንማራለን ወይም እንሄድበታለን ማለት ነው። እንግዲህ እኔ ይህን ሁሉ አሁን ሳይንሱንም የሚታዩ ነገሮችንም የሚዳሰሱ ነገሮችንም እያወራ ያለሁት ጌታችን ኢየሱስ ክርስቶስ በምድር ላይ ያለ እንግዲህ በምሳሌ ያስተምር ነበር። በዛ ሰዓት በዘር በእርሻ በገበሬ ያስተምር ነበር። አሁን ደግሞ እኛ የምንማረው ከምናየው አንግል መሆን አለበት። ምንጨብጠው ምንዳስሰው ጋር ተገናኝቶ መንፈሳዊ ዓለሙ መረዳት ካልቻልን ሊገባን አይችልም ማለት ነው። እና ነገሮቹን በዛ ቅርጽ ተረዱት ለማለት ፈልጌ ነው። በእኔ በኩል ያለኝ ነው። እግዚአብሔር ይስጥልኝ።